በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥቅምት 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ሊቁ አባ ሕርያቆስ። ክርስቲያን ሆኖ እመቤታችን የሚወድ ሰው ሁሉ ይህንን አባት ያውቀዋል። አባ ሕርያቆስ ተወልዶ ያደገው በምድረ ግብፅ ሲሆን አካባቢው ብህንሳ ወይም ንሂሳ ይባላል። ይህች ቦታ አቡነ ገብረ መንፈስ ቅዱስን ጨምሮ በርካታ ቅዱሳን ያፈራች ናት። አባ ሕርያቆስም በዚህ ዘመን ነበረ ብዬ ትክክለኛውን ዓመተ ምሕረት ለመናገር ይከብደኛል። ከቤተ ክርስቲያን ትውፊት መረዳት እንደሚቻለው ግን የነበረበት ዘመን 4ኛው ወይም 5ኛው መቶ ክፍለ ዘመን እንደሆነ መገመት ይቻላል። ቅዱሱ በዘመኑ የተለየ ማንነት የነበረው ሰው ነው። ገና ከልጅነቱ እመብርሃንን የሚወዳት በመሆኑ ቅን የዋህና ገራገር ነበረ። መቼም እመቤታችን ይወዳል ሲባል እንደ ዘመኑ በአፍ ብቻ እንዳይመስልን ቀንና ሌሊት ለፍቅሯ የሚተጋ ማዕበል ለፍቅሯ የሚያማታው ሰው ነበር እንጂ። የእመቤታችን ድንግል ማርያምን ስም ሲጠራ ምስጥ ብሎ ልቦናው ይሰወርበት ነበር። ዘወትር የእርሷን ፍቅር ከማሰብ በቀር ሌላ ስራ አልነበረውም። የልጅነት ጊዜው ሲያልፍም ድንግልና ቸር ልጇን ያገለግል ዘንድ መነነ። ዘመኑ ዘመነ ሊቃውንት እንደመሆኑ ሁሉም ለትምህርት ሲተጉ፣ እርሱ ግን ለጸሎትና ለደግነት ብቻ ነበር የሚተጋው። ከትምህርት ወገንም የሰሞን ጓዞችን፣ አንዳንድ ቅዳሴያትን፣ የዳዊት መዝሙርን ተምሮ ነበር። በተለይ ግን የዳዊትን መዝሙር እየጣፈጠው መላልሶ ያመሰግንበት ነበር። ከዳዊት መካከል ደግሞ መዝሙር 44ን ፈጽሞ ይወዳት ነበር። ይህች ጥቅስ የምትጀምረው ጎሳ ልብየ ቃለ ሰናየ ብላ ነው። የውስጧ ምስጢርም ስለ ድንግል ማርያምና ስለ ክርስቶስ ነው። አባ ሕርያቆስ ይችን መዝሙር በቃሉ አጥንቶ ቆሞም ተቀምጦም ተኝቶም ተነስቶም ያለማቋረጥ ይላት ነበር። እየጣፈጠችው ልቦናዬ በጎ ነገርን አወጣ እያለ ይዘምር ነበር። በወቅቱ ታዲያ የብህንሳ ኤጲስቆጶስ በማረፉ ምትክ ሲፈልጉ መንፈስ ቅዱስ አባ ሕርያቆስን መረጠው። ምንም አለመማሩ ቢያሰጋቸውም በጸሎቱ በደግነቱ ሀገር ይጠብቃል ሾሙት። ነገር ግን ምንም በስልጣን የበላያቸው ቢሆን ተማርን የሚሉ ሰዎች ይጠሉት ይንቁት ነበር። እርሱ ግን እንደ ጠሉ ልጥላቸው እንደ ናቁ ልናቃቸው ሳይል በፍቅር ያገለግል ነበር። አንድ ቀን ታዲያ መንገድ ይወጣል። በበረሃ ብቻውን እየተራመደ ጎሳ ልብየ ቃለ ሰናየ እያለ እየዘመረ ተመስጦ ቢመጣበት መንገድ ሳተ። እርሱ በምስጋናው ሲደሰት እግሩ ግን ከገደል ጫፍ ደርሶ ነበር። ገደሉን ልብ አላለውም፣ ለምን ልቡ በምስጋናው ተመስጧልና። ሳይታወቀው ወደ ገደሉ ውስጥ ተወረወረ። በዚህ ጊዜ ደንግጦ ቢመለከት እጅግ ጥልቅ በሆነ ገደል ውስጥ ራሱን አገኘው። ነገር ግን አንድም አካሉ አልተነካም፣ ልብሱም አልቆሸሸም። ለራሱ ተገርሞ ዙሪያ ገባውን ሲመለከት እርሱ ቁጭ ያለበት ብርሃንን የተሞላ የልብስ ዘርፍ ነበር። እመብርሃንን ብሎ ሲጮህ የሰማይ የምድር ንግሥት የሆነች እመቤታችን ከፊቱ ቁማ ታየችው። እማምላክን በገሃድ ቢያያት እንደ እንቦሳ ዘለለ። የሚገርመው ደግሞ የተቀመጠበት የድንግል ማርያም የቀሚሷ ዘርፍ ነበር። እመቤታችን አነጋገረችው፣ ባረከችው። ፍቅሯ ቢመስጠው ከሰው ሳይገናኝ ምግብ ሳይበላ ሳይጠጣ እንዲያውም ገደሉ ውስጥ ለ1 ዓመት ያህል በተመስጦ ቆይቷል። በኋላም መብርሃን መጥታ ከገደሉ አውጥታ ወደ ሀገሩ መለሰችው። ከጥቂት ጊዜ በኋላ አንድ ፈተና ገጠመው። አንድ ቀን እመቤታችን በተወለደችበት ግንቦት 1 ቀን ቅዳሴ ማን ይቀድስ ሲባባሉ ሰዎቹ አባ ሕርያቆስ ይሁን አሉ። እርሱ ግን እኔ አይቻለኝም፣ እናንተ ሊቃውንት ቀድሱ አላቸው። አይሆንም ብለው እርሱን አስገቡት። ይህንን ያደረጉት ግን ለተንኮል ነበር። ልክ ወንጌል ተነቦ ፍሬ ቅዳሴ ሲመረጥ እርሱ ቅዳሴ እግዚእን ወይም የጌታን ቅዳሴ ሊቀድስ ቢል እነርሱ የሚቀደሰው የሊቅ ቅዳሴ ነው አሉት። ይህንን ያሉት እርሱ የሊቃውንቱን ቅዳሴ አያውቅምና በሰው ፊት እናዋርደው ብለው ነው። እንዲህም ብለው ባለመማሩ ተሳለቁበት። አባ ሕርያቆስ ግን እያዘነ ወደ መንበሩ ዞረ። ድንግል እመቤታችን እመቤቴ መናቄን መገፋቴን ተመልከች አላት። ወዲያው ግን ድንግል ማርያም ወርዳ ቀጸበችው፣ ጠራችው፣ ጠቀሰችው። በዘርፋፋው ቀሚሷ ላይም ረቂቅ የሆነ ቅዳሴን አሳየችው። ደጉ ሰው ደስ ብሎት ጎሳ ልብየ ሲል 2 እግሮቹ ከመሬት ከፍ አሉ።
እርሱ ደግሞ ወአነ አየድ ቅዳሴ ሀለ ማርያም ብሎ እስከ ሀዳፌ ነፍሱ ደረሰው። ሕዝቡና ካህናቱ በሆነው ነገር ሲደነቁ፣ አንዳንዶቹ ዝም ብሎ ነው የቀባጠረ እያሉ፣ ቅዱሱ ግን ቅዳሴ ማርያምን በብራና ጠርዞ በሕዝቡ መካከል ድውይ ፈወሰበት። እሳት ሳያቃጥለው ውሃም ሳይደመስሰው ቀረ። መጽሐፈ ቅዳሴው ሙትን አስነስቷል። ከዚች ሰዓት ጀምሮ በዘመኑ ቁጥር አንድ ሊቅ ሆነ። ብዙ መጻሕፍትን ሲተረጉም አጠቃላይ ድርሰቶቹም 1000 ወይም 10,000 ድርሰቶችን ደርሷል። ሊቁ እንዲህ በንጽህና ተመላልሶ አርፏል። ይህች ቀን ለቅዱሱ የልደቱና የእረፍቱ መታሰቢያ ዕለት ናት። ከአባታችን ከቅዱስ ሕርያቆስ ረድኤት በረከት ይክፈለን። ለሱ የበዛለት የድንግል እናታችን ፍቅር ለእኛም ይብዛልን። በዚህም ዕለት ታላቁ ቅዱስ ሳዊሮስ ይታሰባል። ቅዱስ ሳዊሮስ በ6ኛው መቶ ክፍለ ዘመን መጀመሪያ አካባቢ በሶርያ አንጾኪያ የተነሳ አባት ነው። ወቅቱ መለካውያን ሁለት ባህሪ ባዮች ካቶሊካውያን የሰለጠኑበት እንደመሆኑ የኦርቶዶክስ ተዋሕዶ ምዕመናን ያነሱበትና የሚሰደዱበት ጊዜ ነበር። በዚህ ጊዜ ነበር ታላቁ ሊቅ ቅዱስ ሳዊሮስ በሥላሴ ፈቃድ ለቤተ ክርስቲያን የተነሳው። ሊቃውንት አንበሳ ሲሉ ይጠሩታል። ቅዱሱ ለተዋሕዶ ሃይማኖት ብዙ ሆኖላታል። የመናፍቃን ጸር በመሆኑ ብዙ ድርሰቶችንም ደርሷል። ንጉሱ ዩስጢኖስ ወይም ጀስቲኒያን ሳይቀር በይፋ ይገስጸው ነበርና ንጉሱ ሊገድለው ቆረጠ። ሃይማኖታዊ ቀና ንግስቲቱ ታኦድራ ግን ይሄን ስትሰማ በሌሊት ወደ ሊቁ ሂዳ እባክህን ሸሽ አለችው። እርሱ ግን ሞት ለእኔ ክብር ነውና አልሄድም ሲል መለሰላት። አባቶችን ሰብስባ ስለ ቤተ ክርስቲያን ስትል ብለው ለምነው ወደ ግብፅ ሸኙት። እርሱ እየሄደ ገዳዮች ያሳድዱት ገቡ። መንገድ ላይ ቢደርሱበት ተሰወረባቸው። ለብዙ ቀናትም አብሯቸው ጎን ለጎን ተጓዘ። እነርሱ ተስፋ ቆርጠው ሲመለሱ እርሱ ግን ምድረ ግብፅ ደረሰ። በምድረ ግብፅም የጵጵስና ልብሱን ትቶ የመነኮሳትን አሮጌ ልብስ ለብሶ ሕዝቡንና መነኮሳቱን አስተማረ፣ አጸና። በየቦታው ብዙ ተአምራትን ሰራ። አባታችን መነኮሳትም ማንነቱን ሳያውቁ ባወቁ ጊዜ ሰገዱለት። ዶርታኦስ ወይም ዱራታኦስ በሚባል አንድ ደግ ሰው ቤትም በ6ኛ መቶ ክፍለ ዘመን አጋማሽ አካባቢ የካቲት 14 ቀን አርፏል። ይህች ዕለት የስደቱ መታሰቢያ ናት። አምላከ ቅዱሳን ሊቃውንት የድንግል እመቤታችን ጣዕሟን ፍቅሯን ያሳድርብን። የአበው ሀብትና በረከት አይንሳን። በዚህች ዕለት ሊቁ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ፣ ቅድስት ቴክላ ሰማዕት፣ አቡነ ማትያስ ዘፈጠጋር፣ የአቡነ ተክለ ሃይማኖት የመንፈስ ልጅ ይታሰባሉ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላቸው ዘንድ ግድ ሆነብኝ። የቅዱስ ይሁዳ መልእክት ምዕራፍ 1 ከቁጥር 3 እግዚአብሔር አመ ወሀቦ ለኖህ ታቦተ ባርያ ዚአኪ ሳረራ ወረስያ ሰለስተ በእንተዝ ማርያም የድሰኪ ክሱተ በአቱ ዘያተክዘኒ ሃሎ አተ ዘረከበኪ በንዳቤ ወልድኪ ስደተ ሰላም ለልብኪ ምርፋቅ ሕይወት ወሳይል ዘአግመርከ ቦቱ ሰላም ለልብከ ምርፋቀ ሕይወት ወሳይል ዘአግመርከ ቦቱ ምስጢረ ቅዳሴ ለድንግል ክርያቆስ ዘብህንሳ ዘማእዛፉከ ኮል ከመሳዊሮስ ዘአንጾኪያ ጸዋርያ ቅዱስ መስቀል ወከማትያስ ዘፈጠጋር ነባቤ ቅዱስ ወንጌል ሕርያቆስ ጻድቅ ዘተረክበ በብህንሳ ወዘሃረዮ ለምስጢር ለድንግል ባህርየ ከርሳ ሳዊሮስ ዘአንጾኪያ እንታልቦቱ ሀበሳ ማትያስ ዘፈጠጋር እንተ ይጥህር አንበሳ ቴክላ ሰማያት ወልድ ዮሴፍ ዮሳ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።